የወደቀው ሁሉ ሊነሳበት ይሞክራል። የኛን የወደቀው ትቢያ የለበሰው ሁሉ ትቢያውን አራክፎ በእኛ መስዋዕትነት በዚህ ትግሉ የሚበሩ ሰዎች ምን እያደረግን እንደሆነ አያውቁትም። ፔኑን አያውቁትም። ስንት አንገታም ወንድሞቻችንን እንደቀበርን አያውቁም። ምን ሳሳላቸው ልጆች በየቦታው መስዋዕት እንዳደረግን አይረዱትም። ህመሙን አያውቁትም። ደስታውንም አያውቁትም። ሰላም ጤና ይስጥልን የተከበራችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ መርጠን ያዘጋጀናቸውን አዳዲስና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና እናሰማለን። የመከላከያ ሰራዊት ዋና ደህንነት በፋኖ ቁጥጥር ስር መግባቱ ተገለጸ። በፍኖተ ዳሞት ሻለቃ አርበኛ አብርሃም ጋሹ መታሰቢያ የደፈጣ ውጊያ በማድረግ መዘከሩ የተነገረ ሲሆን በሌላ በኩል የወደቀው ሁሉ ትቢያ የለበሰው ሁሉ የኛን ትግል ትቢያውን አራግፎ ሊነሳበት ይፈልጋል በእኛ መስዋዕትነት ሲል አርበኛ ሐስረት ስማረዳምጤ የገለጸ ሲሆን እየተጋጋለ በመጣው የአሰብ ጉዳይ ላይ ተናግሯል። ከሌሎች የግንባር መረጃዎች ጋር በዝርዝር የምናየው ይሆናል። ቬኔዙዌላዊቷ የተቃውሞ ፖለቲካ መሪ ማሪያ ኮሪና ማቻዶ ለዲሞክራሲና ለሰብአዊ መብት መከበር ባደረጉት ያላሰለሰ ትግል የ2025 የኖቤል የሰላም ሽልማት አሸናፊ ሆኑ። ዶናልድ ትራምፕ በተለያዩ ሀገራት ሊቀሰቀስ የነበረን ጦርነት አስቀርቻለሁ በማለት የኖቤል የሰላም ሽልማት ይገባኛል ሲሉ በተደጋጋሚ ሲናገሩ ቆይተዋል። ዝርዝሩን የምናሰማችሁ ይሆናል። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ወቅታዊና አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር መረጃዎቻችን እናልፋለን። ህዝባዊ ውይይቶች ተጠናክረው ቀጥለዋል ተባለ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ የቀኝ ጌታ ዮፍቴ ንጉሴ 6ኛ ክፍለ ጦር የስናና አባጅሜ ብርጌድ እንደተቆጣጠራቸው በገለጻቸው ቀጠናዎች ከማህበረሰቡ ጋር ውይይቶችን ያካሄደ እንደሚገኝ ገልጿል። በትናንትናው ዕለትም በእነዚህ ቀበሌዎች ውስጥ አንዱ በሆነው በገዳማዊት ቀበሌ ሰፊ ማህበረሰባዊ ውይይት አካሄጃለሁ ብሏል። በውይይቱ የብርጌዱ የአደረጃጀት ዘርፍ ኃላፊ፣ የፖለቲካ መኮንኖች፣ የህዝብ ግንኙነት ኃላፊና ሌሎችም የብርጌዱ አመራሮች የተገኙ ሲሆን ስለ ህልውና ትግሉ የእድገት ደረጃ ለማህበረሰቡ ግንዛቤ የተሰጠ ሲሆን በመልካም አስተዳደር ዙሪያና ባጋጠሙ ችግሮች ውይይት ተደርጓል ብሏል። በተያዘ መረጃ የህዝብ ንቅናቄ መድረኮችና ከመምህራን ጋር የሚደረጉ ውይይቶች እየቀጠሉ መሆናቸው ተገልጿል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኙ ብርጌዶች ደባይ ጮቄ ብርጌድ በደባይ ጥላት ግን የዳማ ወደብ ኢየሱስ ቅድስቴ ቀበሌ፣ ዛምበረሃ ብርጌድ በደጀን ጨርቅና ጀባ ቀበሌ፣ ሽፈራው ገርባው ብርጌድ በሸበል በረንታ ሱሃ ተፋሰስ ቀበሌ እንዲሁም አባኮስተር ብርጌድ በእነማይ ቀሽምሽ ቀበሌዎች ላይ ሰፋ ያለ ህዝባዊ ውይይት እንዳካሄዱ ተገልጿል። በውይይቱም የቀበሌ ጊዜያዊ አስተዳደርና የፍትህ አካላትን የሥራ አፈጻጸም በመገምገም ከማህበረሰቡ የተነሱ የመልካም አስተዳደር ችግሮችን፣ የህዝብ አስተዳደሮች ጉዳዮችን በተመለከተ በፋኖና በህዝብ መካከል ያለው መስተጋብር ተጠናክሮ እንዲቀጥል የፖለቲካ ግንባታ ትምህርት በመስጠት ከማህበረሰቡ ጋር ጥልቅ ውይይት ተደርጓል ተብሏል። የውይይቱ ተሳታፊዎች በብርጌድ አመራሮች የፖለቲካ ስልጠና አግኝተዋል። በሌላ የውይይት መድረክ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 8ኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ በሸበል በረንታ ወረዳ ከሚገኙ መምህራን ጋር መስከረም 29 ቀን 2018 ውይይት አካሂዷል። በውይይቱም የተገኙ መምህራን በትምህርት ጉዳይ ላይ በርካታ ጥያቄዎችን ጠይቀዋል። ትምህርት መጀመር አለበት፣ ትውልዱ ወደ ኋላ እየቀረ ነው፣ በሁሉም ቦታዎች ወጥ በሆነ መንገድ ትምህርት ሊከፈት ወይም ሊዘጋ ይገባል በማለት በርካታ ጥያቄዎችን አቅርበዋል። ውይይቱን የመሩት የሽፈራው ብርጌድ አመራሮች ለተጠየቁት ጥያቄ መልስ ሰጥተዋል። በዚህም በትምህርት ተቋማት ላይ ስለደረሱ ውድመቶች አስረድተዋል። ትምህርት ቤቶች የጦርነት አውድማ ሆነዋል። ዛሬ ላይ ትምህርት ለመጀመር የትምህርት ቁሳቁሶች መሟላት እንዳለባቸው፣ ትምህርት ቤቶች መታደስ እንዳለባቸው፣ ትምህርት ቤቶች ከካምፕነት መላቀቅ እንዳለባቸው፣ ትምህርት ከየትኛውም የፖለቲካ አጀንዳ ገለልተኛ መሆን እንዳለበትና የትኛውም መምህራን በወረዳው ውስጥ እንደፈለጋቸው መንቀሳቀስ እንደሚችል በማስረዳት የብርጌድ አመራሮች የትምህርትን ጉዳይ አጀንዳ አድርገን ዳግመኛ የምንወያይበትና መልሱን ከድርጅቱ የአማራ ፋኖ ብሔራዊ ኃይል ኮማንድ አባሎች ተቀብለን ወጥ የሆነ ትዕዛዞችን የምናስተላልፍ ይሆናል በማለት አቅጣጫ በመስጠት ውይይቱ በሰላም ተጠናቋል ተብሏል። በውይይቱ ተሳታፊ የነበሩ መምህራን በትምህርት ጉዳይ ላይ መድረኩን ላዘጋጁት የሽፈራው ብርጌድ አመራር ደስታና ድጋፋዊ ወኔ የቀሰቀሰ መሆኑን ማረጋገጥ መቻሉ ተመላክቷል። በእንዲህ እንዳለ የመከላከያ ዋና ደህንነት እንደተያዘ ተሰምቷል። 50 አለቃ ገብረአብዚሂ ሮማሃ የምስራቅ እዝ ስታፍ አባል የጀነራል መሐመድ ተሰማ የጀባ ሹፌር ስም በባህር ዳር ብርጌድ በላይ ዘለቀ ሻለቃ በቁጥጥር ስር መዋሉ የተነገረ ሲሆን ከዚህ ቀደም ጥቅምት 11 ቀን 2017 ከአርብ ገበያ ፋኖ ወዳለበት ዘንዘልማ መከላከያን የ74ኛ ክፍለ ጦርን በመምራት ይዞ እየመጣ እንደነበረና አዴት አግታ ቀበሌ ላይ የሻለቃ ንሙት ያዛቸው ብርጌድን መረጃ ሰብስቦ የሄደ መሆኑን ከራሱ አንደበት ማረጋገጥ መቻሉን ፋኖ ሀብታሙ ዩሱፍ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ
አማራ ቀጠና ቴዎድሮስ አንደኛ ክፍለ ጦር ህዝብ ግንኙነት ገልጿል። በተያዘ መረጃ ፍኖተ ዳሞት ሻለቃ የአርበኛ አብርሃም ጋሹ መታሰቢያን አስመልክቶ በፍኖተ ሰላም ከተማ የደፈጣ ውጊያ በማድረግ እንደተዘከረ ተገልጿል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቴዎድሮስ ራስ ቢትወደድ መንገሻ አቲከም አምስተኛ ክፍለ ጦር አረንዛው ዳሞት ብርጌድ ዛሬ ማለትም መስከረም 30 ቀን 2018 ፍኖተ ዳሞት ሻለቃ በምዕራብ ጎጃም ዞን በፍኖተ ሰላም ከተማ ፍርን ላይ በዞኑ ግብርና ቢሮ ውስጥ ነበር የተባለውን ምሽግ ሰብረው በመግባት ጥቃት መፈጸማቸው የተነገረ ሲሆን በዚህም 8 ሙትና 5 ከባድ ቁስለኛ እንዳደረጉ ተነግሯል። ይህንን ኦፕሬሽን የመሩት የፍኖተ ዳሞት ሻለቃ ምክትል አዛዥ መልካሙ አረፋይንና ምክትል ዘመቻ ከፋለ ይትባረክ ናቸው ተብሏል። በዚህም መታሰቢያ የተደረገለትን የአርበኛ አብርሃም ጋሹን ዓላማ ለማሳካት በስሙ በተመራ ኦፕሬሽን በተሳካ ሁኔታ መጠናቀቁን የአረንዛው ዳሞት ብርጌድ ህዝብ ግንኙነት ፍስሐ አደራው ገልጿል። በተያዘ መረጃ የወደቀው ሁሉ ትቢያ የለበሰው ሁሉ የኛን ትግል በእኛ መስዋዕትነት ትቢያውን አራግፎ ሊነሳበት ይፈልጋል ሲል አርበኛ አስረስ ማርዳምጤ ገለጸ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ አስረስ ማርዳምጤ በገንዘብ ተሞክሯል፣ በሚዲያ ተሞክሯል፣ በኃይል ተሞክሯል። የአባኮስትር አንድነት ሲጠበቅ የዚህ ቀጠና ትግል አንድነት ሲጠበቅ እነዛን ውጣ ወረዶች እነዛን ሂደቶች ስናልፍ የጠበቅነው ይህን ብርጌድ እንዳይመስላችሁ፣ የጠበቅነው የጎጃምን ትግል እንዳይመስላችሁ፣ የጠበቅነው አማራነትን ነው ሲል ገለጸ። መቼም ማንም እየተነሳ የሆነው ፖለቲካ ሞክሮ የማያውቀው ጭራሽ ፖለቲካ በሄደበት ያልሄደው ፍላጎት የሌለው የሆነው ደግሞ የሱን ዘመን የጨረሰ ነው። እስከ 40 ዓመቱ እስከ 50 ዓመቱ ሞክሮ አልተሳካለትም፣ ያጋጥማል ያለው አስረስ ማርዳምጤ በእና በእናንተ ትውልድ መጫወት የሚፈልግ ነው። የወደቀው ሁሉ ትቢያ የለበሰው ሁሉ ትቢያውን አራግፎ ሊነሳበት ይፈልጋል የኛን ትግል በእኛ መስዋዕትነት ብሏል። አክሎም በጣም የሚያሳዝነው ደግሞ እነዚህ ትግሉን የሚመርዙ ሰዎች ምን እያደረግን እንደሆነ አያውቁም፣ ህመሙን አያውቁትም፣ ስንት አንገታም ወንድሞቻችንን እንደቀበርን አያውቁም፣ የምንሳሳላቸውን ልጆች በየቦታው መስዋዕት እንዳደረግን አይረዱም፣ ህመሙን አያውቁትም፣ ደስታውንም አያውቁትም ሲል ይገልጻል። እኔ ምርኮኛ ሳይ ይነዝረኛል፣ የተለየ ነገር ነው የሚሰማኝ፣ እነዛ ሰዎች ስሜት የላቸውም የሚለው አርበኛ አስረስ ማርዳምጤ መሬት ውስጥ የሉም፣ አብረውን የሉም፣ ነገር ግን ትግሉን ሊመሩ ይፈልጋሉ በማለት አጽንኦት ሰጥቶ ማወቅ ስላለባችሁ ነው ነገም እንደዚህ አይነት ነገሮች ሊገጥመን ይችላል ሲል አሳስቧል። ስለዚህ አንድነትን መጠበቅ፣ ትግልን መጠበቅ፣ ከቡድንተኝነት ከጎጣዊ አስተሳሰብ ከሃይማኖታዊ አስተሳሰብ መውጣት እንደሚያስፈልግ መክሯል። አስከትሎም ሃይማኖት ሲነሳ ብዙ ጊዜ ሚዲያም ላይ ሲዘመት የተለያየ ነገር ሲባል ሰምታችሁ ይሆናል ያለው አስረስ ማርዳምጤ ሃይማኖት የግል ጉዳይ መሆኑንና የትኛውንም እምነት ማመን መብቱ መሆኑን ገልጿል። ነገር ግን እንደ አብዛኛው እዚህ ቀጠና ተወልዶ እንዳደገ ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነኝ። ማንኛውም እዚህ ቀጠና ተወልዶ የሚያድግ ልጅ እንዳገኘው ደግሞ ትንሽም ፊደል ከቤተ ክህነት የቆጠረን ነገር ግን ታስቦበትና ተመርጦ የሃይማኖት አጀንዳ ለመስጠት ይሞክራል በማለት በዚህ ጉዳይ ላይ ጽሑፍ ጽፎ እንደነበር አስታውሷል። የአማራ ፋኖ ብሔራዊ ኃይል ምስረታ በጣም በጉጉት ድንቅ ስጦታ ይዘን እንመጣለን ብለን የጓጓንበት ፕሮጀክት ነበር። ብዙ ዋጋ ከፍለን ከብዙ ቦታ ጓዶቻችን ተንቀሳቅሰው ሲል ለአማራ ፋኖ ብሔራዊ ኃይል ምስረታ ተሰጥቶት የነበረውን ቦታ አንስቷል። ሆኖም ያልተሳካበት አንዱ ምክንያት በሃይማኖት ካባ የተሸፈነ ስብስብ የሰራው አደገኛ ስራ አለ የሚል ድምዳሜ ላይ በመደረሱ እንደሆነ ጠቁሟል። ድምዳሜውን ዝም ብሎ ድምዳሜ የግል ስሜት አይደለም ያለ ሲሆን ጽሑፉም እዚህ ላይ የተመረኮዘ እንደነበር አስታውቋል። ቁማርተኞች ነጠላ ለብሰው የሚቆምሩ ሰዎች የሚያመለክተው 1 2 3 ሰዎች ነው ይታወቃል። ቁማርተኛ ማለት በነጠላው ስም የሚያታልል ማለት ነው ወይም በመስቀሉ ስር የተደበቀ ማለት ነው። በእውነቱ ግን ለእምነቱ ሳይሆን ለግለሰባዊ ዓላማው ወይ ለቁሳዊ ዓላማው የቆመ ማለት ነው ሲል የጽሑፉን ይዘት ግልጽ ለማድረግ የሞከረው አስረስ ማርዳምጤ ያተይዞ ደግሞ እንደገና ሌላ ስብና ገደላ ዘመቻ ሲዘመት ነበር። ነገ ከናንተ መካከል ትንሽ የሚንቀሳቀስ ሰው ከተገኘ ያ ዘመቻ ይጀምራል ሲል አስጠንቅቋል። ይህንን አስከትሎም ስለዚህ እነዚህ እንቁ መሪዎቻችሁ ላይ የሚደረግ ማንኛውም እንዲህ አይነት ነገሮችን ነቅታችሁ መከላከል ካሉባልታ መጽዳት ያስፈልገናል ማለት ነው ሲል መልእክቱን አስተላልፏል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ አስረስ ማርዳምጤ በዚህ ንግግር ወቅት እየተጋጋለ በመጣው አሰብ ጉዳይ ላይ የተናገረ ሲሆን አብይ አህመድ ስለ አሰብ ክብር የሚያወራው ለኢትዮጵያ ክብር ኢትዮጵያ የባህር በር እንዲኖራት አስቦ እንዳይመስላችሁ አይደለም ብሏል። ዩናይትድ አረብ ኤሚሬት አሰብ ላይ ኢንቨስት አድርጋ እንደነበረና ሻቢያ እንዳባረራት ገልጾ ያንን ቂም በአብይ አህመድ በኩል ልታወራርድ ነው። የዘንዶ ጉሮሮ በሞኝ ክንድ ይለካል ይባላል። በእርግጥ የአብይ ክንድ አይደለም የሚለካው የደሃ ልጅ ክንድ ነው እዛ የሚለካው የደሃ ልጅ ነው የሚረግፈው ያለ ሲሆን ጠቅላይ ሚኒስትር አብይ አህመድ ጉዳያቸው እንዳልሆነ ሲገልጽ ለአሰብ ተብሎ 100 ሺህ ወጣት ቢረግፍ ጉዳዩ አይደለም እሱና በዙሪያው ላሉ ሰዎች ዱባይ ላይ የሚሰራላቸው ቪላ ወይም አሜሪካ ለሚያቋቁሙት ሪል ስቴት ነው የሚጨነቁት የደሃ ልጅ እዛ ይወድቃል ብሏል። አስከትሎም የዲፒ ወርልድ የተባለው ካምፓኒም ሆነ ሌላው የዩናይትድ አረብ ኤሚሬት ቡርዣዎች የፈለጉትን ነገር ቀይ ባህር ላይ ያደርጋሉ ያ ነው እየሆነ ያለው ሲል እየተጋጋለ በመጣው የአሰብ ጉዳይ ላይ አርበኛ አስረስ ማርዳምጤ ሐሳቡን ሰጥቷል።
ቬንዙዌላዊቷ ፖለቲከኛ ማሪያ ኮሪና ማቻዶ የዘንድሮ የሰላም ኖቤል ሽልማት አሸናፊ ሆኑ። ቬንዙዌላዊቷ የተቃውሞ ፖለቲካ መሪ ማሪያ ኮሪና ማቻዶ የ2025 የኖቤል የሰላም ሽልማት አሸናፊ ሆኑ። የቬንዙዌላ ተቃዋሚ ፖለቲካ መሪ የሆኑት ማሪያ ኮሪና ማቻዶ በሀገራቸው ዲሞክራሲያዊ መብቶችን በማቀንቀናቸውና ሀገራቸው ወደ ዲሞክራሲ ሽግግር እንድታደርግ በመታገላቸው የዚህ ዓመት የኖቤል ሽልማቱን ማሸነፋቸውን ኮሚቴው አስታውቋል። በ2025 የኖቤል የሰላም ሽልማት እየጨመረ በመጣው ጨለማ ውስጥ የዲሞክራሲ ነበልባል ለምታስቀጥል ሴት መሰጠቱን ኮሚቴው አስታውቋል። ኮሚቴው ማሪያ ኮሪና ማቻዶ ከቅርብ ጊዜያት ወዲህ በላቲን አሜሪካ ካሉት እጅግ የተለዩ ተምሳሌቶች አንዷ በመሆን የኖቤል የሰላም ሽልማትን መሸለሟን ገልጿል። ማቻዶ ዋና የአንድነት ምሳሌ ሆና ቆይታለች ሲሉ የኮሚቴው ሰብሳቢ አክለው ገልጸዋል። በዲሞክራሲ ማዕከላዊነት ላይ የተቀመጠው ይህ ነው፣ ባንስማማም እንኳን የህዝብ የበላይነት መመራት አለበት የሚለውን መርሆ ለመከላከል ያለን ፍላጎት ነው ብለዋል። ዲሞክራሲ አደጋ ላይ በወደቀበት በዚህ ወቅት ይህንን የጋራ አቋም መከላከል ከመቼውም ጊዜ በላይ አስፈላጊ መሆኑም ተገልጿል። በቬንዙዌላ ዲሞክራሲ አደጋ ላይ መውደቁን የተናገሩት የኮሚቴው ሰብሳቢ ማቻዶ ለነጻና ፍትሃዊ ምርጫ ከጠመንጃ ይልቅ በምርጫ ሳጥን ስልጣን እንዲገኝ ከ20 ዓመት በፊት መታገል መጀመሯን ተናግረዋል። አክለውም ለነጻነት ስትሰራ ዓመታትን አሳልፋለች ሲሉ ተናግረዋል። ኮሚቴው ለቬንዙዌላ ህዝቦች ዲሞክራሲያዊ መብቶችን በማስፈንና ፍትሃዊና ሰላማዊ ከአምባገነንነት ወደ ዲሞክራሲ ለመሸጋገር ባደረገችው ትግል ማሪያ ኮሪና ማቻዶ የኖቤል የሰላም ሽልማት እንደሰጣት በመግለጫው ላይ ተጠቅሷል። ከኖቤል የሰላም ሽልማቱ ጋር በተያያዘ ዶናልድ ትራምፕ በኢትዮጵያና በግብጽ በህንድና በፓኪስታን እንዲሁም በሌሎች ሀገራት ሊቀሰቀስ የነበረን ጦርነት አስቀርቻለሁ በማለት የኖቤል የሰላም ሽልማት ይገባኛል ሲሉ በተደጋጋሚ ሲናገሩ መቆየታቸው ይታወቃል። እስራኤል ጦሯን ከጋዛ ማስወጣት ጀመረች። እስራኤል ጦሯን ከጋዛ ማስወጣት መጀመሯን ዓለም አቀፍ ሚዲያዎች ዘገቡ። የእስራኤል መንግስት ካቢኔ ከሐማስ ጋር የተደረገውን የተኩስ አቁም ስምምነት ማጽደቁንም ቢቢሲና ሲኤንኤን ዘግበዋል። ዛሬ ማለዳ የእስራኤል ካቢኔ ያጸደቀው የሰላም ስምምነት በጋዛ በ24 ሰዓታት ውስጥ ጦርነቱ ቆሞ የተያዙ እስራኤላውያን ምርኮኞች በ72 ሰዓታት ውስጥ እንዲፈቱ የሚያስችል ነው ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ መንግስት አሁን በህይወት ያሉ ታጋቾችን የሚፈቱበትን ማዕቀፍ አጽድቋል ብለዋል። የተኩስ አቁም ስምምነቱ የታወጀው ትናንትና ሲሆን በስምምነቱ መሰረት በጋዛ የተያዙ እስራኤላውያንና በእስራኤል እስር ቤቶች ያሉ ፍልስጤማውያን እስረኞች የሚለቀቁ ይሆናል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ2 ዓመታት የዘለቀውን የጋዛ ጦርነት አቁመናል፣ መካከለኛው ምስራቅ ደግሞ ታላቅ ይሆናልም ብለዋል። የእስራኤል ፓርላማና ካቢኔ ስምምነቱን ማጽደቁን ተከትሎ በጋዛ የተኩስ አቁም ተግባራዊ መሆን ጀምሯል። የእስራኤል ጦርም ከጋዛ መውጣት ጀምሯል ሲል አልጀዚራ ዘግቧል።